አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ከዛ ውጪ ደግሞ አንድ የሚታወቁበትን ምናልባት እናንተ ደግሞ ብትተገብሩት የምትጠቀሙበትን ልንገራችሁ። አባታችን ጸጋዛብና እናታችን እግዚአብሔርያ ሊቀ መላኩን ቅዱስ ሚካኤል በየወሩ ይዘክሩት ነበረ። ምን ያደርጉት ነበረ? ይዘክሩት ነበረ። ገድሉን ተመልከቱት፣ አንብቡት። ወር በገባ በ12 ሊቀ መላኩን ቅዱስ ሚካኤልን ድል አድርገው በመደገስ እንዲሁም ደግሞ ሰኔና ህዳር 12ን የቅዱስ ሚካኤልን ዓመታዊ ክብረ በዓልን በመደገስ ለድሆች ያበሉ ያጠጡ ነበር፣ ወይም ደግሞ ቅዱስ ሚካኤልን ይዘክሩ ነበረ። በዚህ ስራቸው ቅዱስ ሚካኤል የነፍስ ወዳጃቸው ሆነ። በሚሰሩት ስራ፣ በሚገቡበት በሚወጡበት ሁሉ ይሄ ታላቁ መልአክ ይጠብቃቸው ነበረ። እንደነገርኳችሁ ለዓመታት ልጅ በማጣት ኖሩ። በኋላ እግዚአብሔር እመቤታችንን ለመነች። ጸጋዛብን ቅዱስ ሚካኤልን እግዚአብሔርን ለመነ። እግዚአብሔር አምላክ ጸሎታቸውን ሰማ። እግዚአብሔር የኛንም ጸሎት ይስማል። አንዳንድ ጊዜ ቅዱሳን መላእክትን ስትዘክሩ ወይም ደግሞ አንዱን መልአክ የነፍስና የሥጋ ጠበቃ አድርጋችሁ ስትይዙ የምትፈተኑ እንዳይመስላችሁ። ትፈተናላችሁ፣ ግን ፈተናውን ታልፋላችሁ። አንዳንዱ ቅዱስ ሚካኤልን የሚዘክር ወይም ደግሞ አንዳንዱ ቅዱስ ገብርኤልን የሚዘክር ሰው በቃ በሕይወት ዘመኑ ለኔ ቅዱስ ሚካኤል ወይም ደግሞ ቅዱስ ገብርኤል ስላለኝ ምንም ነገር ፈተና አይመጣብኝም የሚል ሰው አለ። እንፈተናለን እንዳቅማችን። ጸጋዛብ ቅዱስ ሚካኤልን እየዘከረ መዘከር ብቻ አይደለም፣ ሊቀ መላኩ ቅዱስ ሚካኤልን እያገለገለ ፈተና ገጠመው። ምን ገጠመው አልኳችሁ? ፈተና ገጠመው። ሞተለም የሚባል ከዳሞት ቀድሞ ዳሞት የሚባለው አሁን ወላይታ የሚባለው ግዛት ነው። በዛ ሀገር የነገሰ አንድ አላዊ ንጉስ ነበረ። ሴሰኛና ዘማዊ ነበረ። ዳሞትን ይሄንን ሸዋን ሁሉ አንቀጥቅጦ ገዛ። የመኳንንቱን የመሳፍንቱን ሚስት እየነጠቀ ከነሱ ጋር የተኛ ነበረ። በተለይ ደግሞ የዝሙት ሱስ ስለነበረበት ደናግል ሴቶችን ከክብራቸው ያሳንስ ነበረ። የሱ ወታደሮች አንዲት ሴት ማርከው ድንግል ከሆነች እንደ መስዋዕት ለሞቶሎም ይሰጡት ነበረ። እና ይሄ ሰው ከዳሞት ተነስቶ ሸዋ መጥቶ ደብረ ጽላልሽ ወይም ደግሞ ቡልጋ አሁን እነሱ ያሉበት ቦታ ላይ ሄዶ ያችን ሀገር ወረራት። ሀገሩን በሙሉ አጠፋ፣ ቤተክርስቲያን አቃጠለ። ይሄ ፈተና ሲመጣ ሞቶሎሜ አባታችን ጸጋዛብን ሊገለው ፈለገ። ጸጋዛብ ሸሸ፣ ፈራ፣ ሮጠ። በፈረስ ላይ የተቀመጠ የንጉሥ ወታደር ጸጋዛብን ፈረስ ላይ ተቀምጦ ያሳድደዋል። ጸጋዛብ ደግሞ በእግሩ ይሮጣል። በልቡ ምን ያስባል? ቅዱስ ሚካኤል እንዴት የፈተና መከራ ይደርስብኛል? እባክህ ምዘክርህ እማገለግል ሊቀ መላኩ ቅዱስ ሚካኤል አድነኝ እያለ በልቡ ይማጸናል። ቅዱስ ሚካኤል ሊደርስለት አልቻለም። ይልቁንም እንኳን ቅዱስ ሚካኤል ሊደርስለት ያ በፈረስ ላይ የተቀመጠ ወታደር ደረሰበት። አንዳንድ ጊዜ ይደርሱልናል ብለን ስናስብ የሆነ ነገር ሲደርስብን የምንማረር ሰዎች አለን። ቅዱስ ሚካኤል ሳይደርስለት ያ ወታደሩ በፈረስ ላይ ተቀምጦ አሳዶ ሊደርስበት ሲል ከፊት ለፊቱ ትልቅ ባህር ነበር ይላል። ይሄ አላዊ የንጉሥ ወታደር ከሚገለኝ ቅዱስ ሚካኤል መቼም አልደረሰልኝም፣ ስለዚህ እዚህ ባህር ውስጥ ገብቼ ብሞት ይሻላል ብሎ እዛ ባህር ውስጥ እንደ ድንጋይ ተወርውሮ ገባ ይላል። ውሃ ውስጥ ሰመጠ፣ ባህር ውስጥ ገባ። ውስጥ ሆኖ ካሁን ነፍሴ ከስጋ የተለየች ሞትኩ እያለ ያስባል። እሱን ደግሞ የሚያሳድደው ወታደር ከባህሩ ጫፍ ሆኖ አዘቅዝቆ ሲመለስ ጸጋዛብ የለም። ይሄማ በቃ ባህር ገብቷል አይወጣም ሞቷል ብሎ ንቆት ትቶት ሄደ። እዛ ባህር ውስጥ ጸጋዛብ ቅዱስ ሚካኤል ድረስልኝ፣ እማገለግል መልአክ ድረስልኝ፣ የምዘክር መልአክ ቅዱስ ሚካኤል እባክህ ከዚህ ባህር አውጣኝ፣ ከዚህ ወታደር ታደገኝ እያለ ይጮሃል። እዛ ባህር ውስጥ በታምራት 1 ቀን አደረ፣ 2 ቀን አደረ፣ 3 ቀን አደረ። በሶስተኛው ቀን ሲሮጥ ያልደረሰለት ቅዱስ ሚካኤል በዛ በባህሩ ውስጥ ገናናው መልአክ ተገለጸለት፣ ታየው። ጸጋዛብም ተረጋጋ።
ወዳጄ ጸጋ ዛብ ሆይ አይዞ፣ ያ ወታደር ሲያሳድድህም አብሬ ነበርኩኝ፣ ወደዚህ ባህር ውስጥም ስትገባ አብሬ ነበርኩኝ። አሁን አንተ እዚህ ውስጥ ሆነ ቅዱስ ሚካኤል አልደረሰልኝም እያልክ ታማርራለህ። ነገር ግን እቺን ባህር እንደ ድንኳን ያደረኩልህ፣ እንደ ድንኳን የጣልኩልህ፣ ባህር ውስጥ ተንፍሰ በታምራት እንድትኖር ያደረኩ እኔ ነኝ። ስለዚህ አይዞ፣ አድንሃለሁ። የማድንህም ለአንተ ብቻ አይደለም፣ ከአብራክህ ስለሚከፈለው ካንተ ስለሚወለደው ልጅ ነው አለው። አሁን ጸጋ ዛብ ባህር ውስጥ ገብቷል። ተስፋ ቆርጧል። ቅዱስ ሚካኤል በየብስ ያድነኛል ብሎ አስቦ ነበረ። እሱ ባህር ውስጥ ገብቷል። ነገር ግን ቅዱስ ሚካኤል ሊደርስለት አልቻለም። ግን እሱ እየጠበቀው ነው። አንዳንድ ጊዜ በመከራችን በፈተናችን እስከ ሞት ያልደረስነው ሌላም ችግር ያልመጣብን መከራችንን ችለን እንድንኖር ያደረገን እግዚአብሔር ቅዱሳን መላእክትን እያዘዘልን ነው። በኋላ ከዛ አጽናናው። ከዛ ባህር በታምራት አወጣው። ቅድም እንደነገርኳችሁ እርሱ ለዓለም ብርሃን ይሆናል ካንተ የሚወለደው ብሎ ሊቀ መላኩ ቅዱስ ሚካኤል ነገራቸው። ዛሬ ልጆቻችን እንኳን ለሰው ብርሃን ሊሆኑ ለራሳቸው ጨልመዋል። ብዙ ቤተሰቦች አሉ በልጆቻቸው የሚያለቅሱ የሚሳቀቁ፣ ወልደው የወላድ መካን የሆኑ ሰዎች አሉ። በልጆቻቸው ጤና ያጡ ሰዎች አሉ። በልጆቻቸው ሕይወት ከበሽታ የወደቁ ሰዎች አሉ። በልጆቻቸው ምክንያት ሕይወታቸው፣ ትዳራቸው፣ ሀብት ንብረታቸው የጠፋለ። ወገኖቼ እግዚአብሔር ልጅን ባርኮ ካልሰጠን ብንወልድ ምንም ጥቅም የለውም። አባቶቻችን ምን ይላሉ? ለመውለድ እበት ምንን ይወልዳል? ትልን ይወልዳል። ትልቁ ነገር መውለዱ አይደለም፣ የተባረከ ልጅ መውለድ። የተባረከ ልጅ ለእግዚአብሔር ይሆናል። የተባረከ ልጅ ለሀገር ይሆናል። የተባረከ ልጅ ለራሱ ይሆናል። የተባረከ ልጅ ለእናንተ ይሆናል። ልጆች ሲባረኩ ወላጆቻቸውን ይክሳሉ። የእናት አባታቸውን ስም ይተክላሉ፣ ስም ያስጠራሉ። ብዙ ወላጆች አሉ በልጆቻቸው የሚያለቅሱ፣ ልጆቻቸውን በሃይማኖት ሳያሳድጉ፣ ልጆቻቸውን በቤተ ክርስቲያን ሳያሳድጉ፣ የልጅነት ጊዜያቸውን በጨዋታ አሳልፈው፣ የልጅነት ጊዜያቸውን ለቤተ ክርስቲያን ሳይሰጡ፣ እነሱም ከቤተ ክርስቲያን ርቀው፣ ልጆችም ከቤተ ክርስቲያን ርቀው፣ በኋላ ልጆቹ ያድጋሉ፣ ይጎረምሳሉ፣ ሺሻውን ይለምዳሉ፣ መጠጡን ይለምዳሉ፣ ለእናት ለአባታቸው አልታዘዝ ይላሉ፣ እምቢ ይላሉ፣ በራሳቸው የጥፋት መንገድ ይሄዳሉ። የዛን ሰዓት ወላጆች ልጆቻቸውን ልክ ለእግዚአብሔር ሰጥተው በቤተ እግዚአብሔር እንዳሳደጉ ሁሉ እንደዛ እየመሰላቸው እግዚአብሔር ጋር መጥተው ልጄ እንዴት እንዲሆናል ብሎ ከእግዚአብሔር ጋር የሚጣሉ አሉ። ልጃችሁን ለእግዚአብሔር ከሰጣችሁ ቢበላሽም እግዚአብሔርን ብትጠይቁት እግዚአብሔር ያስተካክልላችኋል። ብዙዎቻችን ልጆቻችንን ከቤተ ክርስቲያን እናርቃለን። መጨረሻ ልጆቹ ከኛም ከራሳችንም ሲርቁ ወደ እግዚአብሔር መተን እሪ እንላለን። ስለዚህ የልጆቻችሁ ዋስትና የምታወርሷቸው ሀብት ንብረት፣ የሚማሩት ትምህርት አይደለም። ዋስትናቸው እግዚአብሔር ነው። ዋስትናቸው ድንግል ማርያም ናት። ብዙ ቤተሰብ ለልጆቻቸው ሀብት ንብረት ለማውረስ ወይም ደግሞ ጥሩ ትምህርት ለማስተማር ነው የሚጨነቁት። ለልጆቻችሁ ሀብት ንብረት አውርሱ። ነገር ግን ከዛ በላይ ለልጆቻችሁ ማውረስ ያለባችሁ እግዚአብሔርን ነው፣ ድንግል ማርያምን ነው፣ ቅዱሳን መላእክትን ነው። አለበለዚያ በወለዳችሁት ልጅ ትቀጣላችሁ። በወለዳችሁት ልጅ መከራ ትበላላችሁ። በወለዳችሁት ልጅ ዋጋ እየከፈላችሁ ትኖራላችሁ። ትላንት እናንተም ልጆቻችሁም አንመጣም ብላችሁ በችግራችሁ ጊዜ ስትመጡ ዋጋ ትከፍላላችሁ። እነሱ እግዚአብሔር አምላክ ለዓለም ብርሃን የሚሆን ታላቅ ልጅ እንደሚወለድ ሊቀ መላኩ ቅዱስ ሚካኤል ነገራቸው፣ አበሰራቸው። እግዚአብሔር አምላክ ጸሎታቸውን ሰምቶ እኚህን ታላቁን ጻድቅ አባታችን አቡነ ተክለ ሃይማኖትን በዛሬው ዕለት ታኅሳስ 24 ቀን በ1167 ዓመተ ምህረት አባታችን አቡነ ተክለ ሃይማኖት ከእናታችን ከቅድስት እግዚአብሔርና ከአባታችን ከጸጋ ዛብ በዛሬው ዕለት ተወለዱ። ለዓለም ሁሉ ብርሃን ይሆናሉ የተባሉት አባታችን አቡነ ተክለ ሃይማኖት ወደዚህ መጡ። እንደተወለዱም በሶስተኛው ቀን
አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብለው ሥላሴን አመስግነዋል። ለሥላሴ ሰግደዋል። ከማፀን ጀምሮ ስለተመረጡ እንደተወለዱ ለእግዚአብሔር ምስጋና አቀረቡ፣ የአምልኮት ስግደት አቀረቡ። እንግዲህ እኚህ ታላቁ ጻድቅ አባታችን አቡነ ተክለ ሃይማኖት ቅድስት ቤተክርስቲያናችን በዛሬው ዕለት ታኅሳስ 24 ቀን የተወለዱበት ቀን ነው ብላ ትነግረናለች፣ ታስተምረናለች። ስለ አቡነ ተክለ ሃይማኖት ለመናገር በእውነት ጊዜ አይበቃንም። ካደጉም በኋላ ድፍን ኢትዮጵያን ዞረው ወንጌል ያስተማሩ ብዙ ገቢረ ተአምራት የሰሩ ታላቅ አባት ናቸው። እንደው በዚህ አጋጣሚ ስለ አቡነ ተክለ ሃይማኖት አንድ ነገር ልንገራችሁ። በዚህ በገድላቸው ላይ ወደ መጨረሻው አካባቢ የረፍታቸው ላይ አንድ የሚናገረው ታሪክ አለ። እንደው ምን አለ እንደው በዛን ዘመን ሁሉ በኖርኩ ያሰኛል። አባታችን አቡነ ተክለ ሃይማኖት በኖሩበት ዘመን አንድ ክፉ መንፈስ ኢትዮጵያ ውስጥ የለም ነበር ይላል። ምን አልኳችሁ? አንድ ክፉ መንፈስ ድፍን ኢትዮጵያ ውስጥ የለም። በጸሎታቸው ከድፍን ኢትዮጵያ ላይ ዛሩን በሉት፣ ውቃቢውን በሉት፣ ሴጣን አጋንንት በሉት፣ የትኛውንም በሉት ከሀገራችን ከኢትዮጵያ ነቃቅለው አጥፍተዋል። በተለይ አባታችን አቡነ ተክለ ሃይማኖት በነበሩበት ዘመን በሀገራችን ላይ ይሄ የዛር አምልኮት በጣም የተስፋፋበት ጊዜ ነበረ። የሚገርማችሁ ሰዎች ጣዖት አምልከው አልበቃ ብሏቸው ዛፍ ሁሉ እስከ ማምለክ ደርሰው ነበረ። ነገር ግን አባታችን አቡነ ተክለ ሃይማኖት ህዝቡን ከአምልኮ ጣዖት ወደ አምልኮተ እግዚአብሔር በጸሎታቸው በትምህርታቸው መልሰዋል። ከድፍን ኢትዮጵያ ላይ ያሉትን ክፉ መናፍስት ጠራርገው አውጥተዋል። በኋላ ነሐሴ 24 ቀን በሚያርፉበት ጊዜ አንድ ቀለብላባ መነኩሲት ይላል አባታችን አቡነ ተክለ ሃይማኖት ልጆቻቸውን ጠርተው እየባረኩ ሊሰናበቱ ሲሉ ያቺ መነኩሲት ትመጣና አባቴ ሆይ በምድርም በሰማይም በእርሶ ቃል የታሰረ ካለ ይፍቱ ብላ ጠየቀቻቸው። በእኔ ቃል የታሰሩት ሁሉ የተፈቱ ይሁኑ ብለው ተናገሩ። የሚገርማችሁ ደብረ ሊባኖስ ላይ አህያን ጅብ ይጠብቅ ነበር። አህያን ጅብ ይጠብቃል እንዴ? ጅብ ይበላል እንጂ። የገዳሙን አዝርዕትና እህል ዝንጀሮች አይበሉትም፣ ይጠብቁታል። አባታችን አቡነ ተክለ ሃይማኖት እግዚአብሔር ይፍታ ብለው ሲናገሩ በአንድ ቀን የገዳሙን 80 መደብ ሽንኩርት ዝንጀሮች በሉት። ጅብ አህያን ማሳደድና መብላት ጀመረ። እሳቸው ካረፉ በኋላ በአቡነ ተክለ ሃይማኖት ጸሎትና ግዝት ከሀገራችን የወጡት ክፉ መናፍስ ተመልሶ መጡ። ከዛ ጊዜ ጀምሮ ነው መከራችንን የምንበላው። ተፈተው ተለቀቁ። እኛም አንጸልይም አንሰግድም። ይኸው በእነሱ ተይዘን መከራችንን እንበላለን። በቤተሰባችን ዛር መከራ እንበላለን። ከጊዜ በኋላ በሚመጣው በመተት በአይነ ጥላ በሌላም ፈተናችንን እናያለንና እንግዲህ እኛ አባታችን አቡነ ተክለ ሃይማኖት የኢትዮጵያን ሰላም እንድትሆን በጸሎት ብቻ እንድትኖር ያደረጉ ታላቅ አባት ናቸውና እርሱ ለዓለም ብርሃን ይሆናል ብሎ ቅዱስ ሚካኤል እንደተናገረው ጻድቁ አባታችን አቡነ ተክለ ሃይማኖት በዛሬው ዕለት ብርሃን ለብሰው የተወለዱበት የእናት አባታቸውን ሐዘን ወደ ደስታ የቀየሩበት ለኛም ደግሞ ጸጋ በረከት የሆኑበት ታላቅ ቀን ነውና አምላክ አቡነ ተክለ ሃይማኖት ልጅ ለሌላችሁ ልጅ ይስጣችሁ፣ የተባረከ የተቀደሰ ልጅ ይስጠን። የአቡነ ተክለ ሃይማኖት ጸሎትና በረከት ከሁላችን ጋር ይሁን። እግዚአብሔር አምላካችን ስለ አቡነ ተክለ ሃይማኖት ብሎ ይቅር ይበለን። ወስብሐት ለእግዚአብሔር። አሉ ብዙ ሰዎች በሌላው ህይወት ላይ ጣልቃ ገብተው እድል የወሰዱ ትምህርቱን ዕውቀቱን የወሰዱ ኑሮውን የወሰዱ ሁልጊዜ በደጅ ሲወጣ ሲገባ ደግሞ እያዩ የህሊና ወቀሳና የነፍስ ረፍት ያጡ ብዙ ጎረቤቶች አሉ፣ ብዙ ቤተሰቦች አሉ። እነዚህ ሰዎች ወደ መንፈሳዊ ደህንነት ልጆቻቸው እንኳ ታመው አይመጡም። በመናፍስት ልጆች ሲሰቃዩ ወደዚህ አይመጡም። ለምንድን ነው? በሌላው ህይወት ውስጥ በመናፍስት ጣልቃ ገብተዋል። በተጨማሪም ደግሞ በጎ አያወሩ፣ ጥሩ አያወሩ።
መናፍስቱ በሚጋለጥበት ጊዜና ሰዓት ጥሩ ነገርን መልካም ነገርን መስማት አይፈልጉም። የሰው ሕይወት ላይ የተንተራሰ ልቦና ባህሪ እና ጠባይ በመናፍስት ውስጥ ስለገቡ ነው። የጨለማን ጊዜና ሰዓት የክፉ መናፍስትን ጥበብና ዘዴ የተጠቀሙ ስለሆነ እና ብዙ የሆኑ ዘመዶቻችን ይህንን የደህንነት ስራ ሲያጣጥሉ ትሰማላችሁ። አንዳንዴም ኃይለኛ ጠበል እንኳ ብዙ ሰዎች የሚፈወሱበት ከሆነ ያንንም ለመከላከል ይሞክራሉ፣ ሚስጥራቸው እንዳይወጣ ማለት ነው። ስለዚህ ብርሃንን አይወዱም፣ መገለጥን አይወዱም። ብርሃን ማለት ይሄኛው አይደለም። የክርስቶስ ብርሃን፣ የደህንነት ብርሃን፣ የሰላም የጸጋ ብርሃን፣ የሞገስ የማዳኑ ብርሃን ነው። ያንን ብርሃን አይወዱትም። እነሱ ህይወታቸው የተያዘው በዚህ አይነት የክፋት አሰራር ውስጥ ስላለ ነው። አንዳንዴ የእጃቸው ስራ ክፉ ይሆንና ፍርዱ ፈጠን ባለ ጊዜም ደግሞ ይጨነቃሉ። ከመጡ በኋላ እንኳ አሁንም ብርሃንን አይወዱም። እዚህ ዙሪያውን እየዞሩ ውስጣቸው እየተጨነቀ ልቦናቸው ሰላም እያጣ የሰዎች ችግር ላይ ያደረሱት ጉዳት የነፍስ ወቀሳ እየደረሰባቸው በዚህም እንኳ ህሊናቸው እንዲመለስ አይፈልጉም። ከውስጣቸው ካለው ክፉ ተግባር ጋር ሲሟገቱ እዚህ የሚከናወነው የደህንነት ስራ አይታያቸውም። ክፋቱ ይሸፍንባቸዋል። ወደ ብርሃን ለመምጣት ያላቸው ቅንነት ከውስጥ በኩል በበጎ መንገድ አይደለም። ቅንነቱ አይኖራቸውም። መልካም የሆነ ባህሪና ጠባይም የላቸውም። ተወስዷል። የሚከተሉት ሁኔታዎች ውስጣዊ መንፈሳዊ በረከታችንን የሚያጨላልሙብን ነገር አሉ። በመጀመሪያ ደረጃ ተንኮለኞች ስንሆን ነገሮች አይገቡንም። በጣም አደገኛው ነገር ይሄኛው ነው። የውስጥ ተንኮል ዲያብሎስን በሚያረካ መልኩ የምናከናውናቸው ግፎች ከክፉ ጠማማ ቋንቋ ጋር በተያያዘ የምንኖራቸው ኑሮች መንፈሳዊው ነገር በቀላሉ ወደ ህይወታችን እንዲገባ አይፈቅድም። ለምን? ውስጣችን ጨላልሟል። ልምምዶቻችን ሁሉ ክፉዎች ናቸው እና በመልካም ስፍራ ላይ በምንቆምበት ጊዜ የአእምሮ ብርሃን አይከሰትም፣ የአእምሮ ብርሃን አይመጣም። ስለዚህ ጭልም ባለበት መንፈስ ውስጥ በክፉ አኗኗር ላይ የኖርንበት የክፉ መግለጫ የሆነው ኑሯችንና ጠባያችን ውስጥ ያሉት ውስብስብ ነገሮች የእግዚአብሔር የሆነውን በአእምሯችን ውስጥ በስፋት ለመቀበል አቅም ያንሰናል። ለዚህ ነው ክፉ የሚያደርግ ሁሉ ብርሃንን ይጠላል። ጥላቻው ከቤት ሳያንሰው እዚህም መጥቶ የክፉ መንፈስ ጥላቻ ያስተናግዳል። ጥላቻው የሚመነጨው ከውስጠኛው ክፍል ባለ ባህሪ ነው። የዲያብሎስ ይዞታ አይታችሁ እንደሆነ ቀጥታ የውጭውን አካል አይደለም የሚፈልገው፣ የውስጠኛውን አካል ነው። ልብ ውስጥ ነው የሚገባው። ነፋስ ስለሆነ ወደ ሰውነታችን ውስጥ ዘልቆ በሚቀመጥበት ጊዜ ማንም ይሄ ነው ብሎ የሚናገር ይሄ ነው ብሎ የሚያወጣው የለም፣ በእግዚአብሔር መንፈስ በኩል ካልሆነ ማለት ነው። ስለዚህ የውስጠኛው ክፍል ጭልምልም ስለሚል ያንን ጨለማውን እናገለግላለን። ከልቦናችን ውስጥ ያለው ክፉ ነገር ብርሃንን ይከለክለናል። በጣም ትልልቅ ከሆኑ ውድቀቶች ውስጥ ሰዎች ከውስጣቸው የሚጨልምባቸው ጊዜ መብዛቱ ነው። ይሄኛውን የውስጥ ጨለማውን ባል ወይ ሚስት አታጠፋው፣ ገንዘብ ወይም ስልጣን ወይ ማዕረግ አያጠፋው፣ ሀብት፣ ከፍታ፣ ዕውቀት ይህንን አያጠፋው። ዓለም በብዛት ያላወቀው ይሄኛው መንገድ ነው። ትምህርት ቤት፣ ትልልቅ የዩኒቨርሲቲ ተቋም ምሁራኖች ይህንን አያጠፉትም። የውስጥ ጨለማ የሚጠፋው ስንጸልይ ብቻ ነው። ለዚህ ነው አባታችን ሆይ በሰማይ የምትኖር እያላችሁ ጸልዩ። አባታችን ከሰማይ ሁሉንም የሚሰጥ ሁሉንም የሚያይ
ሁሉንም የሚያከብር ሁሉንም የሚወድ ንጉሥ ነው እና ይህንን የውስጥ ጨለማ በጣም እያስተናገድን ብዙዎቻችን ፈውስ እንፈልጋለን። የፈውስ የደህንነት ስራዎች ብቅ የሚሉት ይሄኛው የጨለማው ኃይል ሲገፈፍ ነው። ምን አይነት ጨለማ አለ ከውስጠኛው ክፍል ውስጥ ብለን ለማገናዘብ እንሞክር። ከብርሃን ጨለማ ይልቅ የውስጥ ጨለማ በሚከተሉት መንገዶች ውስጥ ያጠቃናል። አንደኛ፣ እውነትን ለመለማመድ ኑሯችን አይፈልግም። ጓደኞቻችን፣ ቤተሰባችን፣ ዘመዶቻችን እንደዚሁ እውነትን ለመለማመድ በእውነት በኩል ለማለፍ እውነተኛ ሆኖ ለመቆየት እውነትን ከአእምሯችንም ከህሊናችንም ለመጠበቅ የምናደርጋቸው ግብግቦች ብዙ ጊዜ የተዘነጉ ስለሆኑ በተለያየ የመናፍስት ጥቃት እውነት ከኛ ውስጥ ጨልሟል። ስለዚህ በብርሃን እየተመላለስን ብርሃኑ አይታየንም። በቀን እየደከምን የቀን ውጤታችን ትርጉም የለውም። ቁጭ ብለን እየተጫወትን አንድ ህሊና፣ አንድ ልብ፣ አንድ መንፈስ የለንም። ስለዚህ ክፉ በከፍተኛ ሁኔታ ራሱን አጠናክሮ በሰዎች ልቦና ውስጥ ገዥነቱን አበልጽጓል። ስለዚህ ክፉ የሚያደርግ ሁሉ ብርሃንን ይጠላል። ጥላቻው ከብርሃን ጋር ነው። በመሆኑም የዘመናችን የክፉ መንፈስ ሟርት አሰራር ኑሯችን ውስጥ ገብቶ እድላችንን ሲያመክነው የአይነ ጥላ መንፈስ የዲያብሎስን የጥፋት እገዛ ከባህሪያችን ጋር ተስማምቶ ኢንፎርሜሽን ሲያቀብል ብዙም አልተረዳ ነው። አሁን ብዙ ያላወቅናቸው ችግሮች ናቸው ተወሳስበው አሁን በእያንዳንዳችን አኗኗር ውስጥ በረከትን ከልክሎን፣ ሰላምን ከልክሎን፣ ሞገስን ከልክሎን፣ ጸጋን ከልክሎን አልፎም ተርፎ መንፈሳዊ ክብሮቻችን ሁሉ ከመንፈስ ቅዱስ አሰራር ጋር ጠፍቶብን ግራ ተጋብተን ሁለንተናዊ የሆኑ ውድቀቶች እያንዣበቡብን እርስ በርሳችን ተቀዋውሰን እንኖራለን። በቀኝ ቆመ። አዲስ ኪዳን የቀኝ መንገድ ነው። የመንፈስ አንድነት ካለን ቀኝ ቀኙን እንሄዳለን፣ ቀኝ ቀኙን እናስባለን፣ ቀኝ ቀኙን እንሮጣለን፣ በቀኝኛው ለኝ እንላለን፣ በቀኝ ምራኝ እንላለን። በየዋህነትና በቅንነት መንፈስ ከእምነት ጋር መሀይም ሆነው የኖሩ አባቶቻችን የሚያውቋት ትልቋ ጸሎት ይቺው ነበረች፣ በቀኝ አውለኝ። እኛ የተማርነው ከዩኒቨርሲቲ ከ3 ከ4 ከ6 ዩኒቨርሲቲ ወጣ ነው፣ ግን በቀኝ አቁመን ብለን አናቅም። እንዳውም ምርጫችን ሆነና ግራ ነፃ አውጪዎች ሆነን የግራ ነፃ አውጪ። ስለዚህ አንድ ዘመን ክንዳችንን ያወጣንበት የግራ መንገድ ግራ የተጋባ ትውልድ፣ ግራ የተጋባ መንፈሳዊነት፣ ግራ የተጋባ አኗኗር፣ ግራ የተጋባ አስተሳሰብ፣ ግራ የተጋባ መንገደኛ፣ ግራ የተጋባ ነዋሪ፣ በሁሉም መንገድ ግራ የተጋባ ግራ ከመጋባት የተነሳ ሃይማኖት ፍለጋ የሚኳትኑና በየአዳራሹ፣ በየስፍራው፣ በየሰባኪው፣ በየቦታው ብቻ በየቦታው የሚሮጡ ትውልዶች አፍርተናል። ምንጩ ግን ከግራ በኋላ ነው። ያቺ በቀኝ አውለኝ ተረሳች ማለት ነው። ስለዚህ የቅዱስ ገብርኤል በመሰዊያው ቀኝ በኩል ለዘካርያስ ሲቀርብ የመንፈስ አንድነት ነበረ። ሲናገረውም ልክ እንዲህ ነው ያለው። በዕጣኑ መሰዊያ ቀኝ ቆሞ ይላል የቅዱስ ሉቃስ ወንጌል ምዕራፍ 1። ዘካርያስ ሆይ አለው። አንተ አይደለም ያለው። እንደሚያስፈሩ አለቆችና እንደሚያስደነግጡ ሰዎች አንተ አይደለም ያለው። እንደ አንድ ወታደራዊ ጀነራል እና ሌሎችን ወደታች ያሉትን ሰዎች እንደሚንቅ ባለስልጣን አንተ አይደለም ያለው እንዲህ ነው፣ ዘካርያስ ሆይ ነው ያለው። ማን ሆይ ነው ያለው? አዲስ ኪዳን የክብር ሕይወት ነው።
አዲስ ኪዳን የመተሳሰብ ጸጋ ነው። አዲስ ኪዳን የትልቅነት አይደለም። አዲስ ኪዳን የትንሽነት አገልግሎት ነው። በፍቅር ትንሽ የምንሆንበት ነው። ለሌላው የምንከብድና ወፍረን የምናፈጥና የምናጉረጠርጥበት አይደለም። አዲስ ኪዳን ዝቅ ብለን የምንጀምርበት ህይወት ነው። ክርስቶስም ሲያስፈራራ አላየንም። አንተ አላለም ያለው ዘካርዮስ ሆይ አለው። ይህን የተናገረው ማን ነው? መልአኩ ቅዱስ ገብርኤል። ምን ስላለ ይመስላችኋል? የመንፈስ አንድነት ነው። በዘካርያስ ህይወት ውስጥ ያለው የመንፈስ አንድነት ቅዱስ ገብርኤልን ሳበው። ዛሬ እኮ የመንፈስ አንድነት ስለሌለን ቡዳው ከገባ ዛሩ ይገባል፣ ዛሩ ከገባ መተቱ ይገባል፣ መተቱ ከገባ ጠንቁ መንገደኛው አጋንንት ይገባል፣ እሱ ከገባ ልክፍቱ ይገባል፣ ልክፍቱ ከገባ ሟርቱ ይገባል፣ ሰላቢው ይገባል። ምን ያልገባብን ነገር አለ? ስለዚህ የመንፈስ አንድነታችን በተቃራኒው አቅጣጫ ከቆመ ኃይል ጋር የተያያዘ ነው። እዚህ ያለው የመንፈስ አንድነት ግን የአዲስ ኪዳን የህይወት ጅማሬ በመጀመሪያ ደረጃ በቤተ መቅደሱ የታየው ክብር ነው። ዘካርያስ ሆይ አለና ዘካርያስ ያልሰማውን እና ያላየውን አሁን አየ። ጸሎት ያልሰማውንና ያላየውን እንዴት እንደሚያሳይ ዘካርያስ አሁን ቢያንስ ረጅም እድሜ የቆየ አገልግሎት አለው። እስካሁን ግን አላየም፣ አልሰማም። እስከ መቼ ነው በጸሎታችን መንፈሳዊ ኃይልን ማንሰማው? እስከ መቼ ነው መንፈሳዊ ህይወት በረከቶችና ተስፋዎች በእኛ ህይወት ውስጥ ዘልቀው መንፈሳዊ ድል ላይ የማንቆመው? ይኸው ዘካርያስ ከብዙ ሽምግልና በኋላ ዘካርያስ ሆይ የሚል መገለጥ እና ድምፅ ሰማ። ከዛም ጸሎትህ ተሰምቶልሃልና አትፍራ አለው። ምን አለው? ጸሎትህ ተሰምቶልሃልና አትፍራ። የመንፈስ አንድነት ነው። ሩጫ የለም በዚህ ዘመን ውስጥ። በአንድ በኩል የመተተኞቹ ዓለም፣ በሌላ በኩል የመናፍስትን አዙሪት እየተጠቀሙ ህዝብን የሚያደነዝዙ ከዛም በላይ ደግሞ አፍዛ ደንግዝን ለሰዎች ህይወት የሚሰጡና ፈዞ ደንግዞ እንዲቀመጥ የሚያደርጉ ብዙ ጠላቶች በከፍተኛ ሁኔታ ለክፉ መንፈስ የሚሰሩ ጥቂቶች አይደሉም። አናኗራችንም ባህሪያችንም በዚህ ልክፍት ተይዞ በረከት እንድናጣ፣ አስተሳሰባችን እንዲዛባ፣ ከሌሎቹ እኩል የምንሄድበት መንገድ እንዳይኖር፣ በአናኗራችንም የተሻለ ገጽታ እንዳናገኝ፣ ከእውነተኛው የተስፋ ህይወት እንድንወጣ ለረጅም ዘመን ተሰርቷል። ለረጅም ዘመን ነው የተሰራው። ትምህርት ቤቶቻችን ስንማር የክፉ ጠላት እንዳለ ያስገነዘበን ማንም የለም። በእውቀት ዘርፍ ውስጥ አንድም ጊዜ በክፉ ኃይል ላይ እርምጃ የምንወስድበትን ትምህርት ያገኘንበት ቦታ የለም። ግን ለምን እንደዚህ ሆነ ስንል አጋንንትን ስሙንም ባህሪውንም ጠባዩንም ለውጦ የተለያየ የክብር ስም ሁሉ እየተሰጠው ዛሬ በብዙ ሁኔታ ዓለማችን ተወናብዷል። ከዛም ውስጥ አንዳንዱ ሉሲፈር የሚል ቆንጆ ስም ይሰጠውታል። ሉሲፈር ጃኬቶች አሉ፣ ሉሲፈር ብርጭቆዎች አሉ። ሉሲፈር አሁን ዳቦው ነው። እሱም የሉሲፈር ዳቦ ቤት ታገኛላችሁ። አሜሪካም ስትሄዱ፣ ሌላ ያደጉት ሀገሮች በጠቅላላው የሉሲፈር ዳቦ ቤት እያሉ ሁሉ ዳቦ ቤቱን መልከፊያ አድርገውታል። ስለዚህ ማስገቢያው በረታ እንጂ ማስወጫው ከኛ ቤት ጀምሮ ብዙም ደስተኞች አይደሉም። መንፈስ ወጣ ሲባል ያኮርፋሉ። እንግዲህ አጋንንትን አውጡ የሚለው ኃይለ ቃል ለቤተ ክርስቲያንም የተሰጣት ሐዋርያት ሲሾሙ ከሚያገኙትና ኃላፊነት ከሚረከቡበት አንዱ እድላቸው አንዱ ሞገሳቸው እንዲሆን ጸልየውበት እግዚአብሔርን አመስግነው የክብሩ ባለቤት እንዲሆኑ አምላካችን እንዲህ ብሎ ተናግሯል። አውጣ አይደለም ያለው፣ አውጡ ነው ያለው። አውጡ የሚለው ቃል ደግሞ ለብዙዎች የተሰጠ መለኮታዊ የኃይል ድርሻ እንደሆነ እንረዳለን። አጋንንትን ለማውጣት በመጀመሪያ ደረጃ
መንገዶቹን ማወቅ አስፈላጊ ነገር ነው። አካሄዱን፣ ጥበቡን፣ አያያዙን በምን አይነት መንገድ እንደሚያጠቃ የተለየ ትምህርት የሚያስፈልገው ነው። ይህንን ጉዳይ ወደ ጎን ትተው እንደዚሁ ጥቅስን አጠራቅመው የሚናገሩ እንዲሁ ዝም ብለው የሚለፈልፉ ብዙዎች አስተማሪዎች አይታችኋል። ምክንያቱም በሀገራችን የሰው ጸጋ ተከብሮ አያውቅም። አንዱ ከፍ ሲል አንዱ እየጣለው የኖረ መሆናችን ብዙ ማስረጃዎች አሉን። በነገስታቱም በመኳንንቱም በቤተ ክህነቱም ቢሆን መጠላለፍና መወዳደቅን ከለመድን ዘመናት አልፏል። በዚህ መሰረት ሰው የማይገኝባት አገር ብትኖር የኛ አንዷ ኢትዮጵያ ምድራችን ናት። ሰው እንዳይገኝ ይኸው እኛ ሁሉ እኮ ሰው ነበርን፣ ግን ሰው እንዳንሆን የተደረገው ጥረት ለረጅም ጊዜያት በሕይወታችን ላይ ታሪክ ሰርቷል። ሌላው ዓለም በዚህ በመናፍስቱ የሚሰራበትን ነገር አሻሽሎ ከሕፃንነት ጀምረው ተለክፈው እንዲያድጉ የሚደረገው የክፉ መናፍስት አሰራር ያን ያህል የረቀቀ መሆኑን አለመገንዘባችን አሁን ዛሬ ላሉት ግራ ለተጋቡት ልጆች ምን ልናስተምር እንችላለን? ሁሉ ግራ ተጋብቷል። ሰው በዕለት በሚያየው ነገር የሚለወጥ ጊዜያዊ ፍጡር ሆኗል። ለትውልድ የሚያስብ የነበረው ወገን ትውልድ አልባ ሆኗል። ለአገር የሚያስብ የነበረው ኃይል አገር የሌለው ሆኗል። ከዚህ የበለጠ አጋንንታዊ ባህሪያት በየትኛውም መንገድ መከሰቻቸው አንዱ የዚህ አይነት ገጽታ ነው። እግዚአብሔር ምሕረቱን ያብዛልን። ያልወጣው አጋንንት ሀገር አጠፋ። ያልወጣው አጋንንት ሰው እንዳይገኝ አደረገ። ያልወጣው አጋንንት የርኩሳን መናፍስትን ኃይል የበለጠ አሻሻልና ዘመናዊ ያደረገው። ሰይጣኖቻችን እንደ ዘመኑ ዘመናዊ ሆነዋል፣ ብልጥ ሆነዋል። የልቦናችንን ባህሪ ተከትለው ዕለት ክፋትን እየተረጎሙ ሐሜትና ጥላቻን እያስፋፉ የሚጎዱን አደጋዎች ሆነዋል። ያልወጡ አጋንንቶች የማታድግ አገርን እየፈጠሩ ነው። ያልወጡ ክፉ መናፍስቶች ሕሊናቸውን የማያስቡ ባህሪያቸውን በበጎ መንገድ የማይመሩ ቅንና የተባረከ ትውልድ እንዳይሆን ትውልድን አፍዟል። ይኸው የፈዘዘ ትውልድ እኮ ነው። ግራ የገባው እኮ ነው። ያልወጡ አጋንንቶች ሰዎችን አመለኛና ሱሰኛ አድርገው ግማሹ ሲጋራ ጫስ፣ ግማሹ ሽሻ፣ ጋንጃ፣ አሽሽ፣ ማሪዋና ይወስዳል። ያልወጡ አጋንንት እንዲህ የሰው ልጅን ልብና ሕይወት ሲጎዳ ነገስታቶቹም መኳንንቶቹም ዝም፣ የቤተ እግዚአብሔር ሰዎችም ዝም በቃ ዝም ያልነው አጋንንት ህዝቡን በሙሉ ዘሩ አድርጎ ይኸው ፍዳችንን እየቆጠርን ያለነው በሰው ተፈጥሯዊ ባህሪ የመጣ ጉዳይ ብቻ አይደለም፣ ወይም የርዕዮተ ዓለም ድቀት ወይም የፖለቲካ ችግር ብቻ አይደለም። የመናፍስት ችግር መሆኑን በቅድሚያ በጣም ስለዘነጋንና ማስተዋል ስላቃተን ያልወጣው ጠላታችን በሕይወታችን ላይ ገዢ ሆኗል። ወደማያስፈልገን መንገድ እየመራ ጧትና ማታ ልቦናችንን አካሄዳችንን እየቀያየረ ዛሬ ደስተኛ ብንሆን ከሰዓት በኋላ አኩራፊዎች፣ ጧት ሳቂታዎች ብንሆን ትንሽ ሰዓት ከፈጀ በኋላ ልበቢሶችና ቅንነት የጎደለው ግንባር ፊት የሚታይብን መዘዝ ያየለበት ህይወት እንድንይዝ አድርጎናል። ይሄው ነው አሁን ባህሪያችን። ልክ እንዲህ አይነት ውድቀት ውስጥ ነው ያለ ነው። ያልወጡ አጋንንቶች አባቶች የሚሆኑ ልጆች እያደጉ ሲመጡ የሚያስቡት ልክ እንደ አጋንንቱ ነው። ያልወጡ ናቸው። ሳይወጡ ኖሩ። ልጁ ሲወለድ ተወለደ። ይኸው እንደምናየው አይደል? አብሬ ተወለድኩ የሚለውን እውነት ልናስተውለው ያልቻልነው አደጋ ነው። እግዚአብሔር ምሕረቱን ያብዛልን። ያልወጣ አጋንንት እንደዚህ እያደረገን ነው። ባልወጣ አጋንንት እንሾማለን፣ ባልወጣ አጋንንት ደግሞ እናልቃለን። እግዚአብሔር ይማረን። ይበቃናል። የደከመውን እንሸኛለን። በልና ቶሎ በል አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኛል ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።